Quantiferon blood test or purified protein derivative PPD skin test የቱበርኩሎሲስ በሽታ መኖር አለመኖሩን ለማወቅ የሚደረግ ምርመራ ነው። Sweat test to screen for CF treatment and medications ለበሽታው የሚሰጥ ሕክምና ይህ በሽታ ብዙውን ጊዜ የሚታከመው በመድኃኒቶች hydration to supply with ample fluid or moisture chest physical therapy CPT የደረት ቴራፒ ሕክምና ነው። በሽታው የተወሰነ የሳምባችን ክፍል ብቻ ካጠቃ ወይንም ብዙ ደም መድማት ካስከተለ ሐኪሟ የቀዶ ጥገና ልታደርግልን ትችላለች። በሽታው ሙሉ ሳምባችን ውስጥ ከተሰራጨና የሬስፒራቶሪ ፌሊየር ይህ ማለት ሳምባችን አየር ማስገባትና ማስወጣት ሲያቅተው ነው ካስከተለ ሐኪሟ የኦክሲጅን ቴራፒ ልታዝልን ትችላለች። የዚህ በሽታ ሕክምና ዓላማዎቹ የሚከተሉት ናቸው። ለበሽታው መንስኤ የሆኑትን ሌሎች የጤና ችግሮች እና ኢንፌክሽኖችን ማከም፣ ከሳምባችን ውስጥ ፈሳሽን ሚውኩስ ማስወጣት። ሃይድሬሽን ይህንን ፈሳሽ ለማስወጣት ጠቃሚ ነው። ሌሎች የጤና ውስብስብ ችግሮች እንዳይከሰቱ መከላከል። ከዚህ በሽታ ጋር የተያያዙ እንደ ሲስቲክ ፋይብሮሲስ በሽታዎችና የሰውነታችን በሽታን የመከላከል ስርዓት መዳከምን በቶሎ ሊታከሙ ይገባል። ሐኪማችን የሚከተሉትን መድኃኒቶች ልታዝልን ትችላለች። ጸረ ባክቴሪያ መድኃኒቶች አንቲባዮቲክስ ይህ በሽታ ለሚያመጣቸው ተደጋጋሚ ኢንፌክሽኖች ጸረ ባክቴሪያ መድኃኒቶች ዋነኛ መፍትሄ ናቸው። ብዙ ጊዜ በአፍ የሚዋጡ ጸረ ባክቴሪያ መድኃኒቶች ነው የሚሰጡት። በሽታው ከባድ ከሆነ እጃችን ላይ ባለው የደም ስራችን ጸረ ባክቴሪያ መድኃኒቶች በመርፌ ይሰጡናል። ሳልት ዋተር ኮልድ ሃይፐርቶኒክ ሴሊን ይህንን የጨው ውሃ ኔቢላይዘር በሚባል ማሽን እንፋሎቱን በአፍና አፍንጫችን እንስበዋለን። ይህ ሕክምና ሳምባችን ውስጥ ያለውን ፈሳሽ ሚውኩስ ያቀጥነዋል። ኤክስፔክተራንትስ አንድ ሚውኩስ ቲኒንግ ሜዲሲንስ እነዚህ መድኃኒቶች ሳምባችን ውስጥ ያሉትን ፈሳሾች ያቀጥኑትና በቀላሉ በሳል መልክ እንዲወገዱ ያደርጋሉ። ሃይድሬሽን ፈሳሽ በተለይ ውሃ በብዛት መጠጣት አክታችን እንዳይወፍርና ለስላሳ እንዲሆን ስለሚያደርገው በቀላሉ በሳል መልክ እንዲወገድ ያደርጋል። ቼስት ፊዚካል ቴራፒ የደረት ቴራፒ ሕክምና ይህ ሕክምና ሌላ ስሞቹ ፊዚዮቴራፒ፣ ቼስት ክላፒንግ እና ፐርካሽን ናቸው። ይህ በሬስፒራቶሪ ቴራፒስት ባለሙያ የሚሰጥ ሕክምና ሲሆን ዋናው ዓላማ የአየር ማስተላለፊያ ቱቦዎችን ብሮንኪዮልስ ማጽዳት ነው። ይህ ባለሙያ ደረታችንን በተደጋጋሚ የደበደበ ሳምባችን ውስጥ ያለው ፈሳሽ ሚውኩስ እንዲላቀቅና እንዲላላ ያደርጋል። ይህም አክታችንን በሳል መልክ በቀላሉ እንድናስወግድ ይረዳል። ይህንን ሕክምና ስንወስድ በሆዳችን ተኝተንና ጭንቅላታችንን ወደ ታች ስናደርገው አክታችንን በቀላሉ ከሳምባችን እንዲወጣ ይረዳል። አንዳንድ ሰዎች ይህንን ሕክምና ሲወስዱ ይቸገራሉ። ይህንን ሕክምና ቀለል የሚያደርጉ መሳሪያዎች አሉ። እነዚህም የሚከተሉት ናቸው። አን ኤሌክትሪክ ቼስት ክላፐር known as a mechanical percussor በኤሌክትሪክ የሚሰራ ደረታችንን ቆንጥጦ የሚይዝ መሳሪያ ነው። An inflatable therapy vest that uses high frequency air waves to force mucus toward your upper airways so you can cough it up. ይህ እንደ ፊኛ የሚነፋ ጃኬት ሲሆን ከፍተኛ ሞገድ ያላቸውን የአየር ፍሰት በመጠቀም ሳምባችን ውስጥ ያለው ፈሳሽ ወደ ላይ እንዲወጣ ያደርጋል። ይህም አክታችንን እንድናስለው ያደርጋል ማለት ነው። A small handheld device that you breathe out through. It causes vibrations that dislodge the mucus. ይህ በእጅ የሚያዝ መሳሪያ ነው። በዚህ መሳሪያ ውስጥ ስንተነፍስ ይህ መሳሪያ እርግብግቢት ይፈጥርና ሳምባችን ውስጥ ያለው ፈሳሽ ከሳምባችን እንዲላቀቅ ያደርጋል።
A mask that creates vibrations to help break loose mucus from your airway walls. ይህ መሳሪያ አፋችን ላይ የሚደረግ ምስል ሲሆን እርግብግቢት ይፈጥርና ሳምባችን ውስጥ ያለው ፈሳሽ ከሳምባችን እንዲላቀቅ ያደርጋል። እንደ አጠቃላይ ሁኔታችን ሐኪማችን የሚከተሉትን ህክምናዎች ልትታዝልን ትችላለች። እነዚህም ብሮንኮዳይሌተርስ። እነዚህ መድኃኒቶች በአየር መልክ የሚሳቡ መድኃኒቶች ሲሆኑ በአየር መልክ ወደ ሳምባችን ሲገቡ ሳምባችን አካባቢ ያሉትን ጡንቻዎች ስለሚያፍታቷቸው በቀላሉ እንድንተነፍስ ይረዱናል። እነዚህ መድኃኒቶች ቀጥታ ሳምባችን ጋር ስለሚሄዱ ፈጣን ውጤት ያሳያሉ። ሐኪማችን የደረት ቴራፒ ህክምና ከመውሰዳችን በፊት እነዚህን መድኃኒቶች እንድንወስድ ልታዝልን ትችላለች። ኢንሄልድ ኮርቲኮስቴሮይድስ ከዚህ በሽታ ጋር አብሮ ዊዝንግ ወይንም አስም በሽታ ካለብን ሐኪማችን እነዚህን መድኃኒቶች ልታዝልን ትችላለች። እነዚህ መድኃኒቶች በአየር ማስተላለፊያ ቱቦዎች ውስጥ የሚከሰትን ኢንፍላሜሽን ያክማሉ። ኦክሲጅን ቴራፒ ይህ የኦክሲጅን አየር እጥረትን ለመቅረፍ የሚሰጥ ህክምና ነው። ይህም ማለት በአፍንጫችን በኩል በቱቦ ወይንም በማስክ መልክ ኦክሲጅን ይሰጠናል። ሰርጀሪ፣ ቀዶ ጥገና፣ ሌሎች ህክምናዎች ውጤታማ ካልሆኑ የተወሰነው የሳምባችን ክፍል ብቻ ከተጎዳና ሳምባችን ውስጥ ብዙ ደም እየፈሰሰ ከሆነ ሐኪማችን የቀዶ ጥገና ህክምና ልታዝልን ትችላለች። በዚህ ህክምና የተጎዳውን ክፍል ማስወገድ ወይንም መጠገን ይቻላል። አንዳንዴ ሳምባችን ክፉኛ ተጎድተው ከሆነ ሐኪማችን የሳምባ ነቅሎ ተከላ ህክምና ልታዝልን ትችላለች። ፕሪቬንሽን በሽታው እንዳይዘን መከላከያ ዘዴ። ይህ በሽታ እንዳይዘን ለዚህ በሽታ ምክንያት የሆኑትን ኢንፌክሽኖችና የሳምባ ጉዳቶችን መከላከል የግድ ነው። ሚዝልስ እና ዉፒንግ ኮፍ ለሚባሉት በሽታዎች የሚሰጡትን ክትባቶች በህፃንነት ጊዜ መውሰድ እነዚህን በሽታዎች የሚያስከትሉትን ኢንፌክሽኖች ለመከላከል ይጠቅማሉ። በተጨማሪም እነዚህ ክትባቶች በሚዝልስ እና ዉፒንግ ኮፍ በሽታዎች ምክንያት የሚከሰቱትን ሌሎች በሽታዎችን ለምሳሌ ብሮንኪኤክታሲስ እንዳይከሰቱ ይከላከላሉ። መርዛማ ጭሶችና ጋዞችን መከላከል በህፃንነት ጊዜ የሚከሰቱ የሳምባ ኢንፌክሽኖችን በሚገባ ማከም። ህፃናት ትናንሽ ቁሶችን ወደ ሳምባቸው ተሳስተው እንዳይከቱ መጠንቀቅ። አንዳንዴ ይህንን በሽታ ያመጣውን ሌላ በሽታ ማከም ይህ በሽታ እንዳይከፋ ይረዳል። ጤናማ የአኗኗር ዘይቤ መከተል ለአጠቃላይ ጤናችን ወሳኝ ነው። ሲጋራ አለማጨስ በጣም ወሳኝ ነው። ሲጋራ ከሞላ ጎደል ሁሉንም አብዛኞቹን የሰውነታችንን ክፍሎች ይጎዳል። በተጨማሪም የሚከተሉትን ጤናማ የአኗኗር ዘይቤ መከተል ተገቢ ነው። ጤናማ አመጋገብ መከተል። ጤናማ አመጋገብ ማለት ብዙ ፍራፍሬዎችን እና አትክልቶችን ያካተተ አመጋገብ ነው። በተጨማሪም ሁሉንም ጥራጥሬዎችን፣ ፋት የሌላቸውን የወተት ውጤቶችን እንደ ሊን ሚትስ፣ የዶሮ ስጋ ያለ ቆዳው፣ የባህር ውስጥ ምግቦች፣ በፋብሪካ የተዘጋጁ የአኩሪ አተር ውጤቶች፣ ኦቾሎኒ፣ ሲድዝ፣ ባቄላና አተር መመገብ ጤናማ ነው። ጤናማ ምግቦች ማለት አነስተኛ ሶዲየም፣ ጨው፣ ስኳር ያልተጨመረባቸው ሶሊድ ፋትስ፣ ሳቹሬትድ ፋት አንድ ትራንስ ፋቲ አሲድስ የሌለባቸው ምግቦች ናቸው። በተጨማሪም ገለፈታቸው የተወገደላቸው ጥራጥሬዎች ብዙም ጠቃሚ ምግቦች አይደሉም። ምክንያቱ ጠቃሚ የሆኑት ፋይበሮች ከጥራጥሬው ላይ ስለተወገዱ ነው። ብዙ ፈሳሽ መጠጣት፣ በተለይ ውሃ፣ ሳምባችን ውስጥ ያለውን ፈሳሽ እንዳይወፍርና እንዳይጣበቁ ያደርጋል። ይህ ደግሞ አክታችንን በቀላሉ በሳል መልክ እንዲወገዱ ያደርጋሉ። በተቻለ አቅም አካላዊ እንቅስቃሴ ማድረግ ሳምባችን ውስጥ ያለው ፈሳሽ እንዲላላና እንዲላቀቅ ይረዳል። ነገር ግን
ማንኛውንም የስፖርት እንቅስቃሴ ለመስራት ስናቅድ መጀመሪያ ሐኪማችንን ማማከር አለብን።